ሰላም ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን? የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል በሰላም አደረሳችሁ እያልን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። በዛሬው ዕለት በርካታ መረጃዎችን ይዘን መጥተናል። የሳምንቱ የቻምፒየንስ ሊግ ምርጥ ተጫዋችም ይፋ ተደርጓል። በዚህም ሄርሶ ጉራሲ ከቦሩሲያ ዶርትመንድ መመረጡን ነው የተመለከትነው። ሊዮኔል አንድሬስ ሜሲ ፔፕ ጋርዲዮላ ተችቷል። ምን አለ የሚለውን እንግዲህ በዚህ ፕሮግራም የምታገኙትም ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን በክለብ መረጃዎችም የተለያዩ የክለብ መረጃዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። የሳምንቱ ምርጥ ተጫዋች ታውቋል። በሳምንቱ አጋማሽ የተደረገው የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎችን ተከትሎ ከቀረቡ እጩዎች ውስጥ የሳምንቱ ምርጥ ተጫዋች ተለይቶም ታውቋል። በዚህ መሰረት የቦሩሲያ ዶርትመንዱ የፊት መስመር ተጫዋች የሆነው ሄርሶ ጉራሲ የቻምፒየንስ ሊጉ የሳምንቱ ምርጥ ተጫዋች ተብሎ በመበለጥ የአብላጫ ድምጽ ማሸነፍም ችሏል። ሄርሶ ጉራሲ ዶርትመንድ ባርሴሎናን ባሸነፈበት ጨዋታ ሃትሪክ መስራት የቻለ ኮከብ ተጫዋች እንደነበረም ተመልክተናል። የመድፈኞቹ አማካይ ዴክላን ራይስ ሁለተኛ፣ እንዲሁም ደግሞ ላውታሮ ማርቲኔዝ ሶስተኛ፣ እንዲሁም ኦስማን ዴምቤሌ አራተኛ ደረጃ ላይ በመያዝም ማጠናቀቅም ችሏል። ሊዮኔል አንድሬስ ሜሲ ያለኝ ተሰጥኦ የፈጣሪ ስጦታ ነው ሲል ነው የተናገረው። አርጀንቲናው የ8 ጊዜ ባላንዶር አሸናፊ ተጫዋች ሊዮኔል አንድሬስ ሜሲ ያለው የእግር ኳስ ተሰጥኦ የፈጣሪ ስጦታ ነው ብሎ እንደሚያምን ነው የገለጸው። ያለ ተሰጥኦ አብሮ የተወለደ ነው ወይስ በጥረት እየተገነባ ተብሎ የተጠየቀው ሊዮኔል አንድሬስ ሜሲ እኔ የተወለድኩት በዚህ መንገድ ነው ሲል ምላሹን መስጠትም ችሏል። በእርግጥ ራሴን ለማሻሻል እና እንዲሁም ደግሞ በደንብ ለማጎልበት ጠንክሬ እሰራ ነበር የሚለው ሊዮኔል አንድሬስ ሜሲ ነገር ግን ከልጅነቴ ጀምሮ የተቀየረ ነገር የለም እንዲሁ ስጫወት ነበርም በማለት ነው የተናገረው። ሜሲ አክሎም ተሰጥኦ የበለጠ ለመጠቀም የሞከርኩት ከእግዚአብሔር የተሰጠኝ ስጦታ ነው ሲል ተሰጥኦ ያለ ጥሩ ችሎታ ብቻ በቂ እንዳልሆነ ነው የገለጸው። ፈጣሪ ሁሉንም ነገር ስለሰጠኝ አመሰግናለሁ፣ ሁሉንም ነገር አሸንፋለሁ፣ ተጨማሪ መጠየቅ አልፈልግም ሲል ነው ሊዮኔል አንድሬስ ሜሲ የተናገረው። አክሎም እንግዲህ ፔፕ ጋርዲዮላ እግር ኳስን ጎድቶታልም ሲል ሊዮኔል አንድሬስ ሜሲ ተናግሯል። አርጀንቲናው የቀድሞ የባርሴሎና ተጫዋች ሊዮኔል አንድሬስ ሜሲ ፔፕ ጋርዲዮላ እግር ኳስን በተለየ መልኩ ማየቱ ለእግር ኳስ ጉዳት ነው ሲልም ሀሳቡን የገለጸው። ፔፕ ልዩ እንዲሁም ደግሞ ከሌላ ዓለም ያለው ሰው ነው ሲል ሜሲ ስለ ፔፕ ጋርዲዮላ ተናግሯል። እግር ኳስም ማንም በማይመለከትበት በተለየ መንገድ ነው የሚመለከተውም ሲል ሀሳቡንም ሰጥቷል። እሱ እግር ኳስን ቀይሯል። ሰዎችን የባርሴሎና ጨዋታዎችን መጫወት ይመርጣሉ፣ ለመቀዳትም ሙከራ ያደርጋሉ። ይህ ደግሞ ለእግር ኳስ ጉዳት ነው ሲል የ8 ጊዜ ባላንዶር አሸናፊው ሊዮኔል አንድሬስ ሜሲ ተናግሯል። ሜሲ እንዲሁም ደግሞ ፔፕ ጋርዲዮላ ሁለቱ የባርሴሎና ታሪካዊ ሰዎች ሲሆኑ ሜሲ ፔፕ ጋርዲዮላ እግር ኳስን ጎድቷል ማለት ኢንሴንስ አሉታዊ ሳይሆን አዎንታዊ ነው። ክለቦች በራሳቸው መንገድ ከመጫወት ይልቅ የራሳቸውን እቅድ ከማምጣት ይልቅ የሌላን መቅዳትን የሚያሳይ ሀሳብ ላይ ይገኛሉ። ይህም የፔፕ ጋርዲዮላ ስራ ነው ሲል ነው ሀሳቡን መግለጽ እየቻለው። አሰልጣኝ አርኔ ስሎት ባሉን ተጫዋቾች ደስተኞች ነን ሲል ሀሳቡን ሰጥቷል። የመርሲሳይዶ ክለብ ሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው እሁድ ከሌስተር ሲቲ ጋር ከሚያደርገው ጨዋታ በፊት አስተያየታቸውን ሰጥተዋል። አሰልጣኝ አርኔ ስሎት ምን አሉ የሚለውን ስንመለከት የቨርጅል ቫን ዳይክ አዲስ ኮንትራት ምርጥ ተጫዋቾችን ማየት እንደምንፈልግ እያሳየ ነው ሲሉ የገለጹት። ትሬንት አሌክሳንደር አርኖልድ ከጉዳት ተመልሷል። በእሁዱ የሌስተር ሲቲ ጨዋታ ተጠባባቂ ሆኖ የሚጀምርም ይሆናል ሲሉ የገለጹ ሲሆን ባሉን ተጫዋቾች ደስተኞች ነን። የመሐመድ ሳላህ እንዲሁም ደግሞ ቨርጅል ቫን ዳይክን ኮንትራት ማራዘም በራሱ ትልቅ የዝውውር መስኮት ነው ሲሉ ነው የገለጹት። ከውል ጋር ያለው ችግር የገንዘብ አልነበረም። ተጫዋቹ ውል ካላቸው ካስመዘገቡት እቃ መግዣ ገንዘብ አይኖራቸውም ማለት አልነበረም። አጠቃላይ ስለ ወደፊት ቆይታው ነበርን ሲሉ የገለጹ ሲሆን ባለፈው ክረምት ቡድኑን አልቀየርነውም፣ ነገር ግን ደረጃው አልወረደም ነበር በማለትም ነው የገለጹት። ሊቨርፑል አርኔ ስሎትን ለመርዳት እንዲሁም ደግሞ ቡድኑን ለማጠናከር ትልቅ የዝውውር መስኮት እንዲኖርም ይፈልጋል ሲል ፋብሪዚዮ ሮማኖ በትላንትናው ዕለትም ማረጋገጥ ችሏል። አሰልጣኝ አርኔ ስሎት የቀጣዩ የዝውውር ጊዜ ለሊቨርፑል በጣም ጥሩ ነው ብዬ አስባለሁ፣ በቀጣይ ሊኖር የሚችለውን ነገር እነይ ሲሉ ነው የገለጹት። አክለውም እንግዲህ ሁሉም አባላት ከቡድኑ ጋር ጥሩ እየሰሩ እንደሆነ ድረስ ግልጽ ሁሉም ማቆየት ይፈልጋሉ፣ በዚህም ጥሩ ጊዜ እያሳለፍን እንገኛለን ሲሉ ነው የገለጹት። ትሬንት አሌክሳንደር አርኖልድ ከውል ጥያቄያቸው በኋላ ስሜቱ ግልጽ እያደርግልናል ሲልም ነው የተናገሩት። ሪስ ጀምስ ወደ ኋላ አሽቆልቁለናል ሲልም ከትላንትናው ጨዋታ ሀሳቡን ሰጥቷል። የቼልሲው አምበል ሪስ ጀምስ ቡድናቸው በምሽቱ ጨዋታ ደካማ እንቅስቃሴ ማድረጉን በሰጠው አስተያየትም ገልጿል። ግማሽ ፍጻሜውን ተቀላቅለናል፣ ነገር ግን ቡድኑ እየተጫወተ የወረደ እግር ኳስ ነበር ሲል ነው ሪስ ጀምስ ከጨዋታው
በኋላ የተናገረው። አክሎም ቡድኑ በጨዋታው ምን መሻሻል አላሳየም፣ ወደ ኋላ አንዳንድ እርምጃ እያሽቆለቆለ ይገኛልም ሲል ስለ ቡድኑ የትላንትናው የሽንፈት እንዲም ደግሞ አቋም ሀሳቡንም ገልጿል። ዩአራይት እሱ በሁሉም ቦታ ነበር ሲል ነው የተናገረው። ሚዲያዎች ክብር የላቸውም። ራይስ በመጀመሪያ የሪያል ማድሪድ ጨዋታ ላይ አይናቸውን የማያውቁት 2 ጎሎችን አስመልክቶናል። ሚዲያዎች ግን ዝም በማለት ነው ይህን ነገር መግለጽ የቻሉት። ራይስ በሁለተኛው ጨዋታ በሁሉም ቦታ ሲጫወት ነበር። እሱም በሚሰጠው ቦታ ላይ ጠንክሮ እየሰራ ጠንክሮ ይጫወታል። ዲክላን ራይስ ከሳጥን ሳጥን መጫወት የሚችል በ6 እና በ8 ቁጥር ቦታ መጫወት ይችላል። የተሰጠውን ቦታ በአግባቡ እየጫወታል። ነገር ግን ሚዲያዎች ይህን ነገር ሊናገሩ ፈቃደኞች አልነበሩም። ይህም እጅግ በጣም ያሳዝናል ሲል ነው የቀድሞ ተጫዋቹ ዩአራይት ሀሳቡንም እየሰጠው። ሁልጊዜ ማመን አለብህ፣ ያለዚያ አታሸንፍም። የቻልነውን ሁሉ አድርገናል፣ ደጋፊዎችንም እየገባቸዋል ሲል ነው ሌኒ ዮሮ መናገር የቻለው። ዋናው ዓላማችን ይህን ዋንጫ ማሸነፍ ነው፣ ደግሞም እንደምናደርገው እርግጠኞች ነን ሲል ከትላንትናው ጨዋታ በኋላ የተከላካይ ስፍራ ተጫዋች የለው ሌኒ ዮሮ ሀሳቡን ሰጥቷል። ማቲያስ ዲሊት ከቢልባኦ ጋር ለሚደረገው የዩሮፓ ሊግ ጨዋታ ወደ ቡድን ስብስብ የሚመለስ ሰፊ እድል እንዳለው ነው እየተገለጸ የሚገኘው። ባለፉት ጨዋታዎች በጉዳት ምክንያት ያልተገኘው ኔዘርላንዳዊ የተከላካይ ስፍራ ተጫዋች ማቲያስ ዲሊት በሚቀጥለው ጨዋታ ግን የመሰለፍ እድል ይኖረዋል። ከሱም በተጨማሪ ምናልባትም አማድ ዲያሎ በመልሱ የሁለተኛው ዙር ጨዋታ ላይ ይገኛልም ተብሎ እንደሚጠበቅ ነው ሜን እያስነበበው። በትላንትናው ጨዋታ የመጨረሻው ፊሽካ ከተሰማ በኋላ የኮቢ ማይኖ እናት እኔ አላምንም እያሉ ሲያለቅሱ እንደተስተዋሉ ነው ሜን አያይዞም ይዞ መውጣት የቻለው። ዊሊያም ጋላስ አልናስር ኬቨን ዴብረናን ማስፈረም አለበት። ከክርስቲያኖ ሮናልዶ እንዲሁም ለሳዲዮ ማኔ በጣም ጥሩ ነበር። ክለቡ ሊጉን ለማሸነፍ እየሞከረ እንደሆነ አውቃለሁ። ስለዚህ ለነሱ አዎንታዊ እርምጃ ነው የሚሆነው። ይህ የዝውውር መስኮት በእርግጠኝነት ሮናልዶ ወደ 1000 ጎል ለመድረስ በጣም ይረዳዋል። ምክንያቱም ኬቨን ዴብረና አስደናቂ እይታ አለው። እርግጠኛ ነኝ ሮናልዶ ከሱ ጋር መጫወትም ይወዳልም ሲል ነው ሀሳቡን መግለጽ የቻለው። ማንቸስተር ሲቲ በክረምቱ ለአንድሪያ ካምቢያሶ በእርግጠኝነት ጥያቄ ያቀርባሉ ተብሎ ይጠበቃል። ማንቸስተር ሲቲ ለተጫዋቹ 5 ሚሊዮን ዩሮ አውንታዊ ደሞዝ ለመክፈልም እንዲሁም ዝውውሩን ከ60 እስከ 70 ሚሊዮን ፓውንድ በማውጣት ለመጨረስ እቅዳቸውን ተዘግቧል። በሪያል ማድሪድ ውስጥ ባለፉት 24 ሰዓታት ውስጥ ያሉት ሁኔታዎች በተመለከተ ሁሉም በሚቻል መልኩ በውጥረት የተሞላ ነው። እንዲሁም ደግሞ ካርሎ አንቸሎቲም ኃላፊነት ከመቼውም ጊዜ የበለጠ ከአደጋ ውስጥ ነው የሚገኘው። በሁኔታዎች ላይ በሚቀጥሉት ሰዓታት እንዲሁም ቀናት የሚወሰኑ ውሳኔዎች እጅጉን ጠቃሚ ይሆናሉ ተብሎ እንደሚጠበቅ ፋብሪዚዮ ሮማኖ አረጋግጧል። በተለይም ከአርሰናል ጋር የነበረውን ሽንፈት ተከትሎ ዶን ካርሎ አንቸሎቲ የመልቀቅ እድላቸውን በአሁን ላይ ሊሰፋ እንደሚችል ነው እየተገለጸ የሚገኘው። ክሎፕ አሎንሶ ለሪያል ማድሪድ አሰልጣኝነት ከተመረጡ እጩዎች ውስጥ ዋነኞቹም እንደሆኑ ነው የሚገለጸው። ጀርመናዊ የቀድሞ የቦሩሲያ ዶርትመንድ እንዲሁም ደግሞ የሊቨርፑል አለቃ የርገን ክሎፕ ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ከሪያል ማድሪድ የሚሰናበቱ ከሆነ በክለቡ ከተመረጡ እጩዎች አሰልጣኞች መካከል አንዱ መሆኑን ትላንትና በወጣው መረጃ አስነብቧል። ከዚህም በተጨማሪ የቀድሞ የሪያል ማድሪድ የመሃል ሜዳ ተጫዋች እንዲሁም ደግሞ አሰልጣኝ የነበረው ሌጀንድ ሳለ የባየር ሊቨርኩሰን አሰልጣኝ ጃቪ አሎንሶ ሌላኛው የሪያል ማድሪድ አሰልጣኝ ዝርዝርነት እጩዎች ውስጥ የተያዘ አሰልጣኝ ሲሆን ከዚያ በፊት ግን የቀድሞ የካሲኒያ ቡድን አሰልጣኝ የነበረው ራውል ጎንዛሌዝ ወይም ደግሞ ሌሎች አሰልጣኞች እስከ ውድድር ዓለሙ መጨረሻ ድረስ ሊይዙ እንደሚችል ነው እየተገለጸ የሚገኘው። በዚህ ውስጥም ዚነዲን ዚዳን መልሶ የመረከብ እድል እንዳለውም አንዳንድ ፍንጮች እየዘገቡ ይገኛሉ። ዲዮራስ ይህንንም ይዞት ወጥቷል። እድል ፊቷን ያዞረችበትን እድለ ቢሱን ኪሊያን ምባፔን እንመልከት። ከአመታት ወደ አመት የመድረኩ ዋንጫ ማሳካት የማይችለው ሪያል ማድሪድ ምናልባት ተቀላቅያለሁ በመጀመሪያ አመት አሳክቼ የዋንጫ ካዝናይ ላይ አስቀምጣለሁ ብሎ ወደ በርናቦ ከተመ። ነገር ግን በመጣበት አመት ሪያል ማድሪድ በእጅጉ ደካማ ሆኖ ከመታየቱ ባሻገር ከሚወደው ክለብ ሻምፒየንስ ሊግ ፍጻሜ መድረስም አልቻለም። በሩብ ፍጻሜም በመሰናበቱ ይህ ሁሉ ቅር ባለው ጊዜ ዋንጫዎችን ያሳካው ሪያል ማድሪድ በዘንድሮ ሲዝን ደካማ ሆኖ በመታየቱ ሁኔታ የቀድሞ ክለቡ ፔዤ ስኬታማ ጊዜን እያሳለፈ ይገኛል። ይህንም በዘንድሮ በአውሮፓ ሻምፒየንስ ሊግ መድረክ እስከ ግማሽ ፍጻሜም መድረስ ችሏል። ከዛም ባለፈ የዘንድሮ የአውሮፓ ሻምፒየንስ ሊግ ያሳኩ ተብሎ ከሚጠበቁ ቅድሚያ ግምት ከተገኙ ክለቦች አንዱ እንደሆነ ነው ፔዤን እየተመለከተን የምንገኘው። ይህንም ተከትሎ ምናልባትም እጅግ በጣም እድለ ቢሱ ተጫዋች ሊሆንም ይችላል ፔዤ ዋንጫውን የሚያሳካ ከሆነ። የሲቲዝኖቹ አማካይ እንደ አማራጭ ተደርጎ ይወሰዳል። የሪያል ማድሪድ የመሃል ሜዳ ተጫዋች የሆነው ለማጠናከር የሚፈልጉትን የመሃል ሜዳ ተጫዋች የማንቸስተር ሲቲው አማካይ ሮድሪጎ አማራጭ ተደርጎ ከሚወሰዱ ተጫዋቾች መካከል አንዱ ሲሆን የጉዳቱ ነገር አሳሳቢ እንዲሆን አድርጎታል። የ2024 ሲዝን ባላንዶር አሸናፊው በዘንድሮ ሲዝን በመጀመሪያ ጊዜ የኤሲኤል ጉዳት አስተናግዶ እስካሁን ድረስ ወደ ሜዳ ለመመለሱ ይታወቃል። ይህንም ተከትሎ ምናልባት ሎስ ብላንኮቹ ወደ ሜዳ የሚመለስ ከሆነ እሱንም እንደ አማራጭ ሊወስዱት እንደሚችል ነው እየተገለጸ የሚገኘው።
ሚጌል ጉቴሬዝ እንዲሁም ደግሞ ኒኮ ፓስ የሪያል ማድሪድን ቡድን ለማጠናከር በቀጣይ ክረምት ወደ ሪያል ማድሪድ ይመለሳሉ ተብሎ ይጠበቃል። በአሁኑ ሰዓት ላይ በኮሞ እየተጫወተ የሚገኘው ኒኮ ፓስ በአሁኑ ሰዓት ላይ በበርካታ ክለቦች ይፈለጋል። ነገር ግን በአሁኑ ሰዓት ላይ ወደ ክለቡ የመመለስ ፈቃድም እንዲሁም እድል እንዳለው ነው የተገለጸው። በትናንትናው ዕለት ተጠባቂ ጨዋታዎች ነበሩ። በዩሮፓ ሊጉ እንዲሁም ደግሞ በኮንፈረንስ ሊጉ የተደረጉ ጨዋታዎች ነበሩ። የዩሮፓ ሊግ ጨዋታዎችን ስናስቀደም ትላንትና ላዚዮ በሜዳውና በደጋፊዎች ፊት ቦዶ ግሊመንትን አስተናግዶ ነበር። 3-1 በሆነ ውጤት ቢያሸንፍም በአጠቃላይ በአግሪጌት 3-3 መሆን ቻሉ። በፔናልቲ ቦዶ ግሊመንት አሸንፈው ማለፉን ነው የተመለከትነው። 3-2 በሆነ ውጤት በፔናልቲ አሸንፈው ወደ ቀጣዩ ዙር ማለፋቸውን ቦዶ ግሊመንት በትላንትናው ዕለትም ማረጋገጥ ችሏል። ላዚዮ ምንም እንኳን በሜዳውና በደጋፊዎች ፊት ጨዋታውን ለመቀልበስ ቢጫወትም እንግዲህ እድል ሊቀናው አልቻለም። በትላንትናው ዕለት ተሸንፎ እንግዲህ ከውድድር ውጪ መሆኑን ነው መመልከት እየቻለው። ሌላኛው በጀርመን የተደረገው የኢንትራንክ ፍራንክፈርትና የቶተናም ጨዋታ ነበር። በመጀመሪያው ዙር አጋማሽ በ43ኛው ደቂቃ ላይ ዶሚኒክ ሶላንኬ የተገኘችዋን ፔናልቲ ወደ ጎልነት በመቀየር እንግዲህ ብቸኛዋን ጎል በማስቆጠር 1-0 ማሸነፍ ቻሉ። በመጀመሪያው ጨዋታ አንዳቻ መጠናቀቃቸው ተከትለው በአግሪጌት 2-1 በማሸነፍ የአንጌ ፖስት ኮግሉ ቲም ወደ ቀጣዩ ዙር ማለፉን በትላንትናው ዕለት ማረጋገጥ ችሏል። በዚህ ዓመት እንግዲህ በእንግሊዝ ፕሪሚየር ሊግ ከባድ ጊዜን እያሳለፈ ቢገኝም በዩሮፓ ሊጉ ግን ወደ ግማሽ ፍጻሜ ትኬት መቁረጥ ችሏል። አሰልጣኝ አንጌ ፖስት ኮግሉ በዚህ ዓመት ምናልባት ይህንን ዋንጫ ያነሱ ሲሆን የምንመለከት ነው የሚሆነው። ነገር ግን በአሁኑ ሰዓት ላይ ጥሩ ደረጃ ላይ መድረስም ችሏል። ጀምስ ማዲሰን በጉዳት ምክንያት ተቀይሮ መውጣት ችሏል። በ45ኛው ደቂቃ ላይ ባጋጠመው ጉዳት ምክንያት ተቀይሮ የወጣ የቶተናም ተጫዋች እንደነበረ መመልከት ችለናል። ሌላኛው ተጠባቂው እጅግ በጣም በርካቶች ሲጠብቁት የነበረው የማንቸስተር ዩናይትድና የኦሎምፒክ ሊዮን ጨዋታ ነበር። እጅግ በጣም አስገራሚው እንግዲህ 120 ደቂቃዎችን የፈጀው ይህ የኦልትራፎርዱ ቲያትር ኦፍ ድሪምስ ላይ የተደረገው ጨዋታ አስገራሚ እንዲሁም ደግሞ ቲያትር የበዛበት ጨዋታ ነበር። ማንቸስተር ዩናይትድ ጎል ለማግባት ገና 10 ደቂቃዎች ብቻ ነበር የፈጀበት። ከአሌሃንድሮ ጋርናቾ የተሸገረውን እጅግ በጣም አስገራሚ ኳስ ማኑኤል ኡጋርቴ በማስቆጠር በ10ኛው ደቂቃ ላይ 1-0 መምራት ቻሉ። ከዛ የመጀመሪያው አጋማሽ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሯቸው በ45ኛ ፕላስ ዋን ላይ ዲያጎ ዳሎ የተሻገረለትን ኳስ እንግዲህ በማስቆጠር 2-0 መምራት ቻሉ። ሃሪ ማጉዌር ነበር እቺኛውን ጎል አሲስት ማድረግ የቻለው። ከዛ በሁለተኛው አጋማሽ ተለውጠው የገቡት ኦሎምፒክ ሊዮኖች በ71ኛውና በ77ኛው ደቂቃ ላይ በቶሊሶ እንዲሁም ደግሞ በታግላቪኮ ጎሎች 2-0 የነበረውን ጨዋታ ወደ 2-አቻ መቀየር ቻሉ። በተለይም በሁለተኛው አጋማሽ የተለየ ኦሎምፒክ ሊዮንን ነበር መመልከት እየቻለው። በዚህም 30 ደቂቃዎች ተጨመሩ። በተጨማሪ 30 ደቂቃዎች ላይ በ104ኛና በ109ኛው ደቂቃ ላይ ሪያን ቸርኪ እንዲሁም ደግሞ ተቀይሮ የገባው አሌክሲ ላካዜት በትላንትናው ዕለት 2 ጎሎችን በማስቆጠር 4-2 መምራት ቻሉ ኦሎምፒክ ሊዮኖች። በዚህም ኦሎምፒክ ሊዮን እጅግ በጣም አስገራሚ በነበረው ምሽት ያልፋል ተብሎ ቢጠበቅም ብሩኖ ፈርናንዴዝ በ114ኛው ደቂቃ ላይ በፔናልቲ በማስቆጠር 4-3 ጨዋታውን ማድረግ ቻለ። በ120ኛው ደቂቃ ላይ ኮቢ ማይኖ ካርሎስ ካሴሜሮ የተሻገረለትን ኳስ በማስቆጠር አቻ ማድረግ ቻለ። ማለትም 4-4 መሆን ቻሉ። ነገር ግን ሽርፍራፊ ሰከንድ በቀረበት ሰዓት ላይ የተከላካይ ስፍራ ተጫዋች የሆነው እንግሊዛዊው ሃሪ ማጉዌር የመጨረሻውና አምስተኛውን ጎል በማስቆጠር እንግዲህ የጨዋታው ልዩነት ፈጣሪ ጎልን በማስቆጠር ማሸነፍም ችሏል። እጅግ በጣም ድራማዊ ምሽትን ነው መመልከት እየቻለ። በ90 ደቂቃዎች 4 ጎሎችን መመልከት ብንችልም በተጨማሪ 30 ደቂቃዎች ውስጥ 5 ጎሎችን በማስመልከት እንግዲህ እጅግ በጣም አስገራሚውን ጨዋታ ማንቸስተር ዩናይትድ በቲያትር ኦፍ ድሪምስ በትላንትናውም ሌላ የጨዋታ ቀልበሳን መመልከትም ችላል። እነዚህ ሁለቱ ክለቦች የተለያዩ ስታቲክሶች ነበራቸው። በመጀመሪያው አጋማሽ በሁሉም ነገር ረገድ ማለት ይቻላል ማንቸስተር ዩናይትድ እየተሻለ ነበረ። በሁለተኛው አጋማሽ ግን ኦሎምፒክ ሊዮን እየተሻለ ነበር። በአጠቃላይ 59% ቦል ፖሰስ ማድረግ ችሎ ነበር በኦልድ ትራፎርድ። ኦሎምፒክ ሊዮን 41%ን ማንቸስተር ዩናይትድ ነው መያዝ እየቻለው። 21 ሙከራዎችን ነው በአጠቃላይ ሁለቱም ክለቦች ማድረግ እየቻሉት። ማንቸስተር ዩናይትድ 8 እንዲሁም ደግሞ ኦሎምፒክ ሊዮን 9 ኦን ታርጌት ሙከራዎችን ማድረግም ችለው ነበር። በ89ኛው ደቂቃ ላይ የጨዋታው ኢንሲደንት ምናልባትም ለውጥ እያመጣችው እንግዲህ የቶሊሶ በሁለት ቢጫ ካርድ ምክንያት በቀይ ካርድ ከሜዳ መውጣት ነው። የተጫዋች በ89ኛው ደቂቃ ላይ በሰራው ጥፋት ምክንያት በቀይ ካርድ መውጣቱ ምናልባት ኦሎምፒክ ሊዮንን ያሳሳበትን ውጤት ነበር እያስመለከተን። በዚህም እንግዲህ ትላንትና ማንቸስተር ዩናይትድ አሸንፎ መምጣት ችሏል። ከጨዋታው በኋላ የተለያዩ የተሰጡ ሀሳቦች ነበሩ።
አሰልጣኝ ሩበን አሞሪም ኦልድ ትራፎርድ ላይ አብቅቷል አይባልም ሲል ነው ሀሳቡን መስጠት እየቻለው። የማንቸስተር ዩናይትድ ዋና አሰልጣኝ የሆነው ሩበን አሞሪም ከድሉ በኋላ እዚህ አብቅቷል የሚባል ነገር የለም ሲሉ ተደምጧል። በስቴዲየማችን የመጨረሻ ፊስካ ካልተነፋ ነገሮች በጭራሽ አብቅቷል አይባሉም ሲል አሰልጣኝ ሩበን አሞሪም ተናግሯል። ሃሪ ማጓየር አጥቂ ያደረግንበት ምክንያት በጭንቅላት ገጭቶ ማስቆጠር የሚችል ብቸኛው ተጫዋቾቻችን እሱ ስለሆነ ነው ሲሉም ሀሳባቸውን ሰጥተዋል። ማጓየርም ሲናገር ለማመን የሚከብድ ድንቅ ጨዋታ ነበር ሲል ነው የተናገረው። የማንቸስተር ዩናይትድ የማሸነፊያ ግብን ያስቆጠረው ሃሪ ማጓየር የምሽት ጨዋታው አስደናቂ እንደነበረም ገልጿል። ጨዋታው አስደናቂ ነበር ያለው ሃሪ ማጓየር ጨዋታውን ተቆጣጥረናል፣ ሶስተኛውን ግብ የሚሆን ግብ እድሎችን ነበሩን ሲል የተናገረ ሲል ኦሎምፒክ ሊዮን ጥሩ እግር ኳስ መጫወት የገለጸው ማርጌር ነገር ግን እነሱን አስቁመን በጥሩ መንፈስ ጨዋታውን ቀልበሰናል ሲል ነው የተናገረው። ኮቢ ማይኖ በበኩሉ የማይታመን ውጤት ቀልበሳ ነው ያሳየ ነው ሲል ሀሳቡንም ሰጥቷል። አክሎም ኳስ አንድ ደረሰችኝ በቻልኩት አቅም ለመረጋጋት ሞከር ያለውም ሲል የአራተኛውን ጎል ያስቆጠረው ኮቢ ማይኖ ተናግሯል። ጨዋታውን የህይወቴ እብደት እየተሞላበት ጨዋታ ነው ሲል የገለጸው ደግሞ ሌኒ ዮሮ ነው። ምን እንደፈጠረ እስካሁን ድረስ ማመን አልቻልኩም ሲልም የተናገረው። ማንቸስተር ዩናይትዶች በሊጉ ወጣት ተጫዋቾችን እንደሚጠቀሙም ተገልጿል። ማንቸስተር ዩናይትድ በቀሪው የፕሪሚየር ሊግ መራግብር ወጣት ተጫዋቾችን እንደሚጠቀም አሰልጣኝ ሩበን አሞሪም ተናግሯል። አሰልጣኙ በሰጡት አስተያየትም ቡድናቸው በቀጣይ ሙሉ ትኩረት ዩሮፓ ሊግ ላይ እንደሚያደርጉም አረጋግጧል። ፕሪሚየር ሊግ ላይ የአካዳሚ ተጫዋቾችን እንጠቀማለን ያሉት አሰልጣኝ ሩበን አሞሪም አሁን ግዴታ ሙሉ ትኩረታችን ዩሮፓ ሊግ ላይ ማድረግ አለብንም ሲል ነው የተናገረው። ግማሽ ፍጻሜ ከደረሰ የግድኑ ውድድሩ ማሸነፍ አለበት ሲሉም ነው ሀሳባቸውን የሰጡት። በዚህ ስቴዲየም ምንም ነገር መፈጠር እድል አለው፣ ዛሬም እነሆ ይህ ነገር ነው የሆነው ሲሉ ሀሳባቸውን የሰጡ ሲሆን ሃሪ ማጓየር ወደፊት ስላጋጠመው እሱን አንድ ነገር የሳጥን አጥቂ እንጂ እንደ ተከላካይ አይቼ አላውቅም ነው የተናገሩት። እሱን ሳጥን ውስጥ ምን ማድረግ እንዳለበት ጠንቅቆም ያውቃል ሲሉ ስለ ሃሪ ማጓየር አሰልጣኝ ሩበን አሞሪም ተናግሯል። ደጋፊዎቻችን ይህችን ቀን ለዘላለም ያስታውሷቸዋል። የአውሮፓ መድረክ ጨዋታ ኦልድ ትራፎርድ ምንጊዜም የተለየ ስሜት አላቸው። ይህ ክለብ የተሻለ ነገር ይገባዋል፣ ወደሚገባው ቦታም ለመመለስ የምንችለውን ሁሉ እናደርጋለን ሲል ዲያጎ ዳሎም ተናግሯል። ይህ ሁሉ ነገር ሊቀየር የሚችልበት ቅጽበት ነው። አንዳንድ ጊዜ ለታክቲክ እንዲሁም አካላዊ ጉዳዮች ይበልጥ ትኩረት እንሰጣለን። ትኩረት የምንሰጥ ከሆነም ሆኖም እንደዚህ አይነት ቅጽበቶችን የጨዋታ አቀራረብ እንዲሁም ደግሞ አስተሳሰብ ለዘላለም ይቀይሩታል። በጨዋታው ላይ ብዙ ነገሮች የተበላሹ ሆኖ ዋናው ነገር አሸንፈው ወደ ቀጣዩ ዙር ማለፋችን ነው። በሊጉ ሽንፈቶች እናስተናግዳለን። በአውሮፓ መድረክ ግን ድንቅ ግስጋሴን እያሳየን እንግዳ ነገሮችን እያሳየን እንቀጥላለን። ጨዋታው ጥሩ የሚባል መልኩ ነበር የጀመርነው፣ ነገር ግን ዘላቂ የሆነ ብቃት አላሳየንም። ብዙ ልናሻሽላቸው የሚገቡ ነገሮች ነበሩ። ሉክሾ በዛሬው ጨዋታ ላይ ሊሰለፍ ግድ ይል ነበር። እናም ናይሰር ማዝራዊ በግል ችግር ምክንያት እሱን ቀይረን ልናስወጣው ተገድናል። ሊንድሎፍ የግል ችግር ስላጋጠመው በረፍት ሰዓት ቡድኑን ጥሎ ሄዷል ሲል ነው ሀሳቡን መስጠት እየቻለው አሰልጣኝ ሩበን አሞሪም። ብሩኖ ፈርናንዴዝ በጥቂቱም ቢሆን የድካም ስሜት ውስጥ እንዳለ ተረድቻለሁ፣ ስለዚህ በሱ ጉዳይ ጠንቃቃ ልንሆን ይገባል። አትሌቲኮ ቢልባኦ ከዚህ ቀደም በስፖርቲንግ ሊዝበን ሳለሁ በወዳጅነት ጨዋታ ተፋለም ያለው እናም እሱን እጅግ ቴክኒሻል እንደሆኑ እንዲሁም ደግሞ አደገኛ ሁለት የክንፍ ተጫዋቾች እንዳላቸው አውቃለሁ። እናም ዛሬ እየበልጥ ሰፊ እንወስዳለን ሲል ነው አሰልጣኝ ሩበን አሞሪም እየተናገሩት። አሰልጣኝ ፓውሎ ፎንሴካ የተሻለ ውጤት እየገባን ነበር ሲሉ ነው እየተናገሩት። የኦሎምፒክ ሊዮኑ ዋና አሰልጣኝ የሆኑት ፓውሎ ፎንሴካ በማንቸስተር ዩናይትድ የገጠማቸው ሽንፈት እጅግ አሳዛኝ ሲሉ ነው የገለጹት። የተሻለ ውጤት እየገባን ነበር ያሉት አሰልጣኝ ፓውሎ ፎንሴካ በጣም አሳዛኝ ነው፣ ነገር ግን በጨዋታው ጥሩ ስራ ኮርቻለሁ ሲሉ ነው እየተናገረው። አክሎም በጨዋታው ምን እንደተፈጠረ ለመረዳት በጣም ከባድ ነው፣ እውነት ለመናገር ጨዋታውን ያሸነፈን መስሎኝ ነበርም ሲሉ ነው የተደመጡት። ሌላኛው አትሌቲክ ቢልባኦ ከሬንጀርስ ጋር ያደረጉት ጨዋታ ነበር። አትሌቲክ ቢልባኦ 2-0 በማሸነፍ ወደ ቀጣዩ ዙር ማለፉን ነው ያረጋገጠው። በመጀመሪያ ዙር ጨዋታ 0-0 እየተጠናቀቀው ይህ ጨዋታ በትላንትናው ዕለት 2-0 በማሸነፍ አትሌቲኮ ቢልባኦ ወደ ቀጣዩ ዙር ማለፍም ችሏል። በኮንፈረንስ ሊግ በተደረገ ጨዋታ ፊዮረንቲና ከሴልጅ ጋር ያደረጉትን ጨዋታ 2-2 በሆነ ውጤት ነው ማጠናቀቅ እየቻሉት። በሜዳቸውና በደጋፊዎች ፊት ነው የውጤት መጠናቀቅ እየቻለው። በዚህም ሴልጅ ወደ ቀጣዩ ዙር እንግዲህ ማለፍ አልቻለም። ፊዮረንቲና በአጠቃላይ 4-3 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፍም እየቻለው።
ሪያል ቤቲስም ጨዋታ ነበረው ከሜዳው ውጪ። በዚህም እንግዲህ በአጠቃላይ 3-1 በሆነ ውጤት በማሸነፍ ትላንትና ደግሞ አንድ አቻ በሆነ ውጤት በማጠናቀቅ ጨዋታውን ሪያል ቤቲስ በኮንፈረንስ ሊጉ ወደ ግማሽ ፍጻሜ ያለፈም ሌላኛው ክለብ መሆኑን ማረጋገጥም ችሏል። ቼልሲ ትላንትና በሜዳውና በደጋፊዎቹ ፊት ከሊጋ ዋርዛዋ ጋር ያደረገውን ጨዋታ ምንም እንኳን 2-1 በሆነ ውጤት ቢሸነፍም በአጠቃላይ ውጤት በአግሪጌት 4-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ነው በትላንትናው ዕለት ያስመለከተን። በሜዳቸውና በደጋፊዎቹ ፊት ብቸኛውን ጎል ማርኮ ኩኩሬላ ነው ማስቆጠር እየቻለው። በዚህም 2-1 በሆነ ውጤት በሜዳቸው መሸነፋቸውን ተመልክተናል። ቼልሲዎች ምንም ያልተጠበቀ ውጤት ነበር በዚህ ትላንትና የተመለከትነው። በቦል ፖሴሽን እየተሻለው የነበረው ቼልሲ በሙከራም እየተሻሉ ነበር። 71% ቦል ፖሰስ ማድረግ ችሎ ነበር የአሰልጣኝ ኤንዞ ማሬስካው ቼልሲ 16 ሙከራዎችን እያደረገ ሲሆን 8ቱ ኦን ታርጌት ነበሩ። ማርኮ ኩኩሬላ ትላንትና ጎል ከማስቆጠርም ውጪ በ42ኛው ደቂቃ ላይ ጎል ቢያስቆጥርም ሌላኛውን ጎል በቫር ምክንያት ከጨዋታ ውጪ እንደሆነ ነው እየተረጋገጠ የሚገኘው። ምንም እንኳን ግን ትላንትና ተከታታይ ሽንፈቱን እያስተናገደም ይገኛል። ቼልሲ በዚህ ዓመት የመጨረሻ ጊዜያትን እንግዲህ እየተፈተነ ነው የሚገኘው። ከአራተኛ ደረጃ ወደ 6ኛ ደረጃ ላይ በፕሪሚየር ሊጉ መውደቅ እየቻለው ወደ ታች ዝቅ ማለት እየቻለው ቼልሲ በአሁን ሰዓት ላይ በእንግሊዝ ፕሪሚየር ሊግም ከባድ ጊዜን እያሳለፈ ይገኛል። ወደ አውሮፓ ቻምፒየንስ ሊግ ለመመለስ የሚደረገው ጥረት ላይ እየተንገዳገደ ከሚገኘው ሌላኛው ክለብ አንደኛው ቼልሲ መሆኑን ነው እየተመለከተን የምንገኘው። ከኖቲንጋም ፎረስት ቀጥሎ በትላንትናው ዕለት በኮንፈረንስ ሊጉም በሜዳውና በደጋፊዎች ፊት ሽንፈትን አስተናግዶ ነበር። ነገር ግን ወደ ቀጣዩ ዙር ማለፉን ነው መመልከት እየቻለው። በዚህም የመጀመሪያ የኮንፈረንስ ሊግ ሽንፈቱን ነው በትላንትናው ማስተናገድ እየቻለው። እስካሁን ድረስ የነበረው 100% የማሸነፍ ነጻሬ ነበር። ነገር ግን ትላንትና በሜዳውና በደጋፊዎች ፊት ሊጋ ዋርዛውን መሸነፉን ነው መመልከት እየቻለው። እስካሁን ድረስ በአውሮፓ ውድድር ላይ ያልተሸነፈው ብቸኛ ክለብ ማንቸስተር ዩናይትድ እንደሆነ በትላንትናው ዕለት ማስመስከርም ችሏል። ማንቸስተር ዩናይትድ በግማሽ ፍጻሜው አትሌቲኮ ቢልባኦ ጋር የሚጫወትም ነው የሚሆነው። ከሁለት ሳምንት በኋላ በሚደረገው የግማሽ ፍጻሜ ጨዋታ ማንቸስተር ዩናይትድ ከስፔኑ ክለብ አትሌቲኮ ቢልባኦ ጋር የተደለደለም ነው የሚሆነው። ቀጣይ ጨዋታዎችን እንግዲህ ሲደርስ የምንመለከትም ነው የሚሆነው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሳት ፕሮግራሞቻችን ይህንን ይመስሉ ነበር። መልካም የስቅለት በዓል ይሁንላችሁ እያለን ለሁላችሁም እንግዲህ የዛሬ ፕሮግራሞቻችን ጨረስን። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።